ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደምን ሰነበታችሁ? እንደምን ዋላችሁ? እንኳን አደረሳችሁ። የአባቶቻችን የቅዱሳን አምላክ ለባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ዛሬ እንደ እግዚአብሔር ቸርነት የምንማማርበት የትምህርታችን ርዕስ የኤማሁስ መንገደኞች የሚል ይሆናል። ታሪኩ ብዙዎቻችሁ የምታውቁት ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 13 ጀምሮ እስከ ቁጥር 34 ድረስ ባለው ታሪክ ላይ የሚገኝ ነው። አስቀድሜ በንባብ አሰማቸዋለሁ። እነሆ ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩ ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱ እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነህ ለብቻህ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞ ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙ። ሥጋውን ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትንም የተናገሩትን ሁሉ ልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጻሕፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበት መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይናቸውም ተከፈተ፣ አወቁትም። እርሱ ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሲናገረን መጻሕፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውን በቆረሰ ጊዜ እንዴት እንደታወቀላቸው ተረከላቸው ይላል። ስለ ቃሉ አምላካችን የእግዚአብሔር ስሙ ለዘላለም የተመሰገነ ይሁን።
በዚህ በወንጌሉ ቃል ተጽፎ እንደምናየው የጌታችን የመድኃኒታችን የኢየሱስ ክርስቶስ ትንሣኤ አስቀድሞ በትንቢትና በምሳሌ ተደጋግሞ የተገለጠ ነበር። ያም እንደሚፈጸም ጌታችን ራሱ ደጋግሞ አስተምሯቸዋል። በተለይ ይህን ቤተ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ የሚል ምሳሌያዊ ትምህርት ራሱ ሰጥቷቸዋል። ካንተ ምልክት እንድናይ እንሻለን ሲሉትም የዮናስን ምሳሌ አንስቶ ከዚህ ምሳሌ በቀር አልሰጣችሁም ብሎ ነግሯቸዋል። ከዚያም ደግሞ በግልጽ ንባብ ነፍሴን ላኖራትም ላነሳትም ስልጣን አለኝ እያለ እንደሚያኖራትም እንደሚያነሳትም ነግሯቸዋል። በፈቃዱ እንደሚሞት በፈቃዱም እንደሚነሳ ማለት ነው። እነርሱ መያዝ መግደል ስለቻሉ አይደለም ጌታ የሞተው ፈቃዱ ስለሆነ ይሄ ሁሉ አስቀድሞ ነግሯቸዋል። ምን ማለት ነው? በአጋጣሚ ወይም ደግሞ በሰዎች የመግደል ስልጣን ያን የማድረግ ችሎታ የእርሱ ሞት የተፈጸመ መስሏቸው ትንሣኤውን ከማመን እንዳይከለከሉ ብዙዎቹ ለማመን የቸገራቸው የሞቱ ምስጢር ስላልገባቸው የሞቱ ምስጢር የገባቸው ሁሉ አምነዋል ትንሣኤ። ግን ደግሞ ይሄም ብሎ ነቢያት ትንቢት ስለተናገሩ ምሳሌ ስለተመሰለ እኔም ራሴ አረጋግጬ ስለነገርኳቸው ብሎ እንደገና ትንሣኤውን እንዲያምኑ ከትንሣኤ በኋላ ያሉ ምስክሮችን አላስቀረፏቸውም፣ አልከለከላቸውም። በጣም የሚደንቀው ነገር ስለ ጌታ ትንሣኤ የተቀመጡት ምስክሮች ናቸው። ዛሬ ትላንት እሑድ በቅዳሴ ጊዜ ሰምታችሁ ከሆነ የተነበበው ወንጌል ይሄ አሁን ያነበብኩላችሁ ነው። በዚህ ሳምንት 50 ቀን ስለ ትንሣኤ የምንሰብክበት መሰረታዊ ምክንያት ትልቁ የክርስትና ማዕዘን የክርስቶስ ትንሣኤ አይታመንም ማለት እኮ የተሰቀለው ክርስቶስ አይደለም ወይም አምላክ አይደለም ማለት ነው። ተባብተናል። ስለዚህ በ50 ቀን ትንሣኤ ሙሉ በሙሉ በሰላም ቃል የምንለዋወጠው ለዚህ ነው። አሁን ይሄ ያነበብኩላችሁ ራሱ በትንሣኤው ዕለት የተፈጸመ ታሪክ ነው። ግን ለትንሣኤው ለሰዎች ከተሰጡት ምስክሮች በዚህ ዓለም ራሱ አራተኛው ምስክር መጀመሪያ ለመግደላዊት ማርያም ታይቷል። ከዛ በኋላ ለብዙዎቹ ሴቶች ታይቷል። ከዛ በኋላ ለሐዋርያት ታይቷል። አራተኛው በዚያው ዕለት ለእነዚህ ለሁለቱ አርድእት የተገለጠው መገለጥ በጣም የሚደንቅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ትንሣኤው እንዲታመን በሰዎች ማለት ነው። አሁን ሰዎች ባያምኑ የእሱ ትንሣኤ ወይም አልተነሳም ይባላል ማለት አይደለም። ሰው ግን ጥርጥሩ እንዲቀንስለት ባይነሳ ሳይነሳ ቢቀርስ የሚለው ነገር ሕሊናውን እየወጋው በወንጌል በክርስቶስ ከማመን እንዳይከለከል በዚህ ምክንያት ነፍሱ ለዘላለም እንዳትጠፋ ሰውን ለመርዳት እግዚአብሔር ባወቀ ብዙ ነገር ተደርጎልናል። እጅግ ብዙ ነገር። ሌላው ቀርቶ አይሁድ የክርስቶስን መቃብር ማስጠበቃቸው ለትንሣኤው ትልቁ ማረጋገጫ የመጀመሪያው ምስክሮች እነሱ ራሳቸው ናቸው። እንደምታስታውሱ በትንሣኤው ዕለት መቃብሩን ይጠብቁ የነበሩ ሰዎች የማቴዎስ ወንጌል ምዕራፍ 28 ላይ የተጻፈውን ስታነቡ የመጀመሪያው የትንሣኤው ምስክሮች እነ መግደላዊት ማርያም ከመምጣታቸው በፊት ተመልከቱ። ሐዋርያት ከመምጣታቸው በፊት እነሱ የትንሣኤው ዜና ለማንም ከመንገራቸው በፊት ተነስቷል ብለው የመሰከሩት መቃብሩን ይጠብቁ የነበሩ ሰዎች ናቸው። ተመልከቱ። የክርስቶስ ትንሣኤ የተመሰከረው በሐዋርያት ብቻ አይደለም፣ በእነማን ጭምር ነው? በሰቀሉት ሰዎች ወገን ጭምር እና ለአይሁድ ክርስቶስ ምክንያት ነስቷቸዋል። አሁን መቃብሩን ባያስጠብቁና በመንፈቀ ሌሊት ክርስቶስ እንዴት እንደተነሳ የራሳቸው የመደቧቸው ጠባቂዎች ባይነግሯቸው ኖሮ አይሁድ እስከ ዛሬ ድረስ አልተነሳም
ስለመነሳቱ ማረጋገጫ የለም ብለው ለማውራት ምክንያት ያገኛሉ። እግዚአብሔር ግን ከቸርነቱ የተነሳ ልባቸው ለነሱ ከክፋታቸው የተነሳ ቢያደርጉት በውስጥ ግን በእግዚአብሔር ጥበብ ራሳቸው እንዲያውቁ መነሳቱ እርግጠኞች እንዲሆኑ ልባቸውን አነሳስተው የመቃብር ጠባቂ አስፈልገው ራሳቸው የወደዷቸው የሚያምኗቸው ሰዎች አስጠብቀዋል። ስለዚህ የመጀመሪያው የትንሣኤ ምስክሮች በጠላትነት የቆሙት ሰዎች ናቸው። ስለ ክርስቶስ አምላክነት ስለ እርሱ ወልደ እግዚአብሔርነት ከማመን የዘገዩ የሰቀሉ የገደሉ መቀበሩን ያረጋገጡ ሰዎች ናቸው። እግዚአብሔር ባወቀ ይህ ሁሉ የሚያስፈልገው ሁሉ አልነበረ። ግን እያንዳንዷ የመስቀሉን ሂደት አይታችኋት እንደሆነ የክርስቶስን አምላክነት ለማረጋገጥ የሰውን ሕሊና ለመርዳት ሲቀበር ታይቷል፣ ሲገበስ ታይቷል። መቃብር እንደተቀበረ አይሁድ ምስክሮች ናቸው። አሁን ገንዘው የቀበሩትን ማንና ማን ናቸው? ማንና ማን ናቸው? ዮሴፍና ኒቆዲሞስ አይደለም? ስለዚህ አይሁድ እንዲያውም አልተቀበረም፣ መቃብርም የለውም። ዝም ብላችሁ እንዳይል መቃብሩን አምነው መቃብሩን እንዲያስጠብቁ አደረጋቸው። መቃብሩ ከተጠበቀ በኋላ ደግሞ ሲነሳ የመጀመሪያው ምስክሮች ናቸው። በጣም የሚያሳዝነው ግን ትንሣኤውን ደግሞ የተጠራጠሩት እነሱ እንዲያውም ትንሣኤውን ቢጠሉትና በእርሱ ላይ ቢነሳሱ ወደ ጲላጦስ ሄደው ጠባቂ ሹምልን ሲሉ የተናገሩት ቃል በውስጣቸው ያለ አንድ ትልቅ ነገር እንደነበረ ያሳያል። ያ አሳች ከመሞቱ በፊት ከ3 ቀን በኋላ እነሳለሁ እንዳለ ትዝ አለን አሉ። አያት እነማን ናቸው? ሊቃነ ካህናቱ እነ ሐና እነ ቀያፋ ፈሪሳውያኑ በትንሣኤ ሙታን የማያምኑት ሰዱቃውያን እነዚህ ሁሉ ተሰባስበው ትዝ አለ። ስለዚህ ክርስቶስ እነሳለሁ ብሎ ማስተማሩ ለሁሉም ሰው ደርሷል አልደረሰም? ለደቀ መዛሙርቱ ለ72 አርድእት ለ36 ቅዱሳት አንስት ብቻ ሳይሆን ሰቃዮቹ ራሱ ይህ ትምህርት እንደደረሰ ይነሳል ተብሎ እንደተሰበከ ራሱ እንደሰበከ እንኳን አምነዋል። እና ይህን ትምህርት ከጠቀሱ በኋላ አይነሳም። ነገር ግን ደቀ መዛሙርቱ የተናገረው ነገር ሐሰት ሆነ እንዳይባሉ ለመከላከል ሲሉ ስጋውን ሊሰጡ ይችላሉና መቃብሩን እናስጠብቅ ብለው ያስጠብቁት። እግዚአብሔር ባወቀ ይሄም አሁን ባያስጠብቁ ኖሮ መቃብሩ አልተጠበቀ። ሰርቀውት ቢሆንስ እያሉ ሲያስወሩ ቢኖሩ ምክንያት ያገኝ መቃብሩ መጠበቁ የጠቀመው አይሁድን ምክንያት ለማሳጣት ብቻ አይደለም። ለኛ ለእያንዳንዳችን እንኳን በክርስቶስ ትንሣኤ እርግጠኞች ሆነን ለማመን ቆጠርኩና እውነት ለምናል ይሄ ሁሉ ሆኖ ግን ከማመን የዘገዩ ሰዎች ቁጥራቸው ቀላል ነው። ዛሬ ታሪካቸውን የምናነብላቸው ሉቃስ ሳይሆን ቀለዮጳና ሊቃውንት እንደሚሉት ስምዖን የሚባል ከ72 አርድእት አንዱ የሆነ እንዲሁም በስጋ የራሱ የቀለዮጳ ልጅ የሚባል በኋላ በኢየሩሳሌም የቅዱስ ያዕቆብ ረዳት ጳጳስ ሆኖ ተሾሞ በድርጥያኖስ ዘመን በሰማዕትነት ያረፈ ሰማዕትነት የተቀበለ እንደሆነ ይነገርለታል። ይሄ ከሁለቱ አንዱ። ለዚህ ነው ቀለዮጳ ቀድሞ መልስ የሚሰጠው በስጋም አባቱ ስለሆነ። እነዚህ ሁለቱ ሰዎች ከ72 አርድእት አንዱ ናቸው፣ ሁለቱ ናቸው። ከነሱ የሚቆጠሩ ናቸው። ብዙ ተብራራ አብረው ግን በትንሣኤ በማመን እጅግ ልቡናቸው የዘገየ እንዳሉት ራሳቸው እንደመሰከሩት ደግሞ ሴቶቹ ወተመግራቸው ሐዋርያት የሴቶቹን ቃል ሰምተው ከነሱ ተለይተው ቅዱስ ጴጥሮስና ቅዱስ ዮሐንስ ሄደው ሴቶቹ እንደተናገሩት እውነት መሆኑን አረጋግጠው መጥተው
ቅድም እንደጀመርኩት የመጀመሪያ ምስክሮች የመቃብር ጠባቂዎች ናቸው። የክርስቶስ ትንሣኤ የመጀመሪያ ምስክሮች ሊቃነ ካህናቱ የመደቧቸው የመቃብር ጠባቂዎች የመጀመሪያው የትንሣኤ ምስክሮች ደግሞ እውነቱን የተናገሩ ለሊቃነ ካህናቱ እዛ ማቴዎስ 28 ላይ ስታነቡት እኮ ምንድን ነው ያሏቸው? ብዙ ገንዘብ ሰጥተው ይላሉ እኛ ተኝተን እንቅልፍ ወስዶ ሳለ ደቀ መዛሙርቱ መጥተው ሰረቁት ብላችሁ አውሩ። ግዢው አብረው የጠየቃችሁ እንደሆነ ማስረዳት ስለማይችሉ ጠባቂዎቹ ተመልከቱ፣ ማስረዳት ስለማይችሉ መሳሪያ ታጥቀዋል፣ ጉልበተኞች ናቸው፣ ሰራቂዎችን ይከላከላሉ፣ ሊያስቀሩት ይችላሉ ተብሎ የተመደቡ ናቸው። የማስረዳት ብልሃት ግን የላቸው። እገዢው ዘንድ የቀረባችሁ እንደሆነ ግን እኛ እናስረዳላችኋለን፣ አፈ ጉባኤ እንሆናችኋለን አሏቸው። እዚህ እነዚያ መቃብሩን ያስጠበቁ ሰዎች ይነሳል ብሎ እንደተናገረ ሰምተናል ብለው ቀድመው መስክረዋል። አሁን ደግሞ እንደተነሳ ስለዚህ አይሁድ የገፉት በእልህ ብቻ። እልህ ምን ያህል ከባድ እንደሆነ አያችሁ። በእውነት እንደው እግዚአብሔር ከእልህ ይጠብቀን። ከዚህ በላይ ትልቅ ምስክር የለም። እነዚህ ሰዎች ካህናት ናቸው፣ መምህራን ናቸው፣ መስዋዕቱን የሚሰሩ ናቸው፣ ታላላቅ ሰዎች ናቸው። እልህ ውስጥ ስለገቡ እውር ማብራት፣ ለምጻም ማንሳት፣ ሙት ማንሳት አይተው ስላላመኑ በኋላ ከቀበሩት በኋላ ከተቀበረ በኋላ መቃብር አስጠብቀው መነሳቱ እነርሱ ባስጠበቋቸው ሰዎች፣ ራሳቸው ባመኗቸው ሰዎች፣ ራሳቸው በሾሟቸው ሰዎች ተነግሯቸው ያላል። እልህ ምላጭ ያስወጣል የሚባለው እውነት ለመናገር እውነት ነው። በእኛ ሀገር የሚተብለው ምሳሌ ነገር የእልህ ጉዳይ ነው። የአይሁድ አለማመን የእልህ ስለያዛቸው። ምክንያቱም ጲላጦስ እንደ ሕጋቸው መጀመሪያ ሞት አይገባውም ብሏቸው፣ ሞት አይገባውም በእኛ ሕግ በጣም እኮ የአይሁድን ብልጠት ብታዩት አንዳንድ አሁን ዛሬ አናየውም እንጂ መጀመሪያ እኛ ከደሙ ነፃ ነን ለማለት። ምክንያቱም የፋሲካውን በዓል ያከብሩ፣ የፋሲካውን በዓል ሲያከብሩ ደግሞ ግፍ መፈጸም የለባቸው። ግፍ እንዳይፈጽሙና እነርሱ ይህን አላደረጉም ለመባል ይገርማል እኮ በወንጀሉ ላለመያዝ ክርስቶስ ግን ለመግደል። ስለዚህ ወደ ጲላጦስ አቀረቡና በሮማውያን ሕግ እንዲገደልላቸው ጠየቁ። የወንጀሉ ስታነቡት ብዙ የሚያስገርም ታሪክ አለው። ማናስታውስ እንዳይረክሱ ከገዢው ግቢ አልገቡም ይላሉ። ክርስቶስን እየደበደቡ ክርስቶስ መደብደብ አያረክሳቸው፣ ጲላጦስ ግቢ መግባት ግን ያረክሳቸው። ምን አይነት አስተሳሰብ ነው? የትኛው ያረክሳል? ሮማዊ ጲላጦስ ግቢ መግባት የሚያረክስ ለማስመሰል ንጹሐን ለመምሰል ተመልከቱ። መስዋዕቱን የሚሰሩ የበቁ የነቁ ለመምሰል ክርስቶስን ያን ያክል እጃቸው እስኪደክማቸው ድረስ መግረፋቸው ግን አያረክስም። እንዴት አይነት አስተሳሰብ! እንዴት አይነት ግብዝነት! ከዛ በኋላ ጲላጦስ አሁን እንድተርከው ከዚህ ከትንሣኤው ጋር የተገናኘው ነገር እንድታዩት ጲላጦስ ገርፎ ነው የፈታው። እንደ ሮም ሕግ ይሙት በቃ የማይፈረድበት እንዲያው ሊገረፍ የማይችል ስለነርሱ ሲል የገረፈው እንጂ በሮማውያን ሕግ ነፃ ነው። ስለዚህ ምን አሉ? እኔ ለቀዋለሁ ሲላቸው በእኛ በሕጋችን ራሱ አያችሁ። መጀመሪያ ምንድነው የሚባል ነገር አለ። እንደው ብዙ ምሳሌያዊ ንግግር አበዛውባችሁ እንጂ ቢፈጀኝ በምንድን ነው የሚባለው? ቢፈጀኝ በባንክ ወይ ባይፈጀኝ በእጇ ነው። በዚህ የሚባል አነጋገር ነበር። ቢመች በሮማ ባይመች ግን በራሳቸው። ስለዚህ አንተ ገርፌ ለቀዋለሁ ሲላቸው እንደ ሕጋችን እንፈርድበታለን አሉና መጀመሪያ በሮም ከሰጡ በኋላ በሮም ይለቀቃል እንደ ሕጋችን አሉና ተሳክረዋል ብሎ ተመልከቱ። የግፍ ነው የፈጸመው፣ የግፍ ነው። ስለዚህ ተመልከቱ ጲላጦስ በሕጉ ጠይቀው በሕጉ ይለቀቃል ስላላቸው ድጋሜ ነው መቃብሩን አትጠብቅልን ሲሉት እንደ ሕግ ሞት አይገባው ነበር። አሁን እንደገና ተመልከቱ በእነሱ ሕግ ከገደሉ በኋላ በእርሱ ሕግ ደግሞ እንደገና መቃብር ላይ አይሆንም እንደ ሕጋችሁ አድርጓላቸው። ምክንያቱም እንደ ሕጋችሁ ብለው ነፃው ሰው ገና በደል የለም። አሁንም እንደ ሕጋችሁ ሲላቸው እንደ ሕጋቸው ብቻ አይደለም እንደሚያምኗቸው ሰዎች ጭምር ነው ይህን ያለ ይሁን ተደርጎላቸው በትንሣኤ ያላማ አሁን አይሁድን ለመውቀስ አይደለም ይህን ያህል አስፉተን ስለነሱ የምንናገረው።
እንዲህ ያለው ነገር በየለቱ ባናስተውለው ነው በህይወታችን ይፈጸማል። ብዙ ጊዜ እኛ በሚመቸን እንዲፈረድልን እንፈልጋለን አይደል? አያቶቻችን እኮ ወደ ክርስቲያን እንኳን መተን ወደ ካህናት ንስሐ ስንገባ ጥያቄም ሲናቀር ያን ነገር ኃጢአት መሆኑን አለመሆኑ ሌላው ቀርቶ በእኛ እውቀት በእኛ አስተሳሰብ ይፈረድልን እንፈልጋለን። እኛ ነፃ የሚያወጣ ሲመስለን በዛ እኛን ሲመስለን በእኛ ሌላው የሚያወጣ ሲመስለን የምንልበት ህይወት እጅግ ብዙ ነው። አጋጣሚ ታዲያ ከዚህ በኋላ ነው እንግዲህ ጌታ ትንሣኤውን ጳውል አናውቅም አላየንም አልነበርንም እንዳይሉ እነርሱ አሉበት በመንፈቀሌ እነርሱ ሳይጎዳ በታላቅ ኃይልና ስልጣን በተዘጋ መቃብር በታተመ መቃብር ተነሳ። ይህ ታላቅ ምስክርነት ነው። ይህ ምስክር መሆኑን እነዚያ የነርሱ ጠባቂዎች መሰከሩ። ከዛ በኋላ ደግሞ መግደላዊት ማርያም ስትመጣ መልአኩ ወርዶ ምን አድርጎ አገኘችው ይላል። የመቃብሩን ድንጋይ አንከባሎ እዛ ላይ ተቀምጦ አገኘችው። ለምን ተመልከቱ። የመቃብሩ ድንጋይ ባይከፈት ደግሞና በዚያ ውስጥ መኖሩ ባይታወቅ ተነሳ ብሎ ለመናገር አቅም ማግኘት ይችሉ ነበር ቢኖርስ ተብሎ ይጠየቃል። እዛ ውስጥ ቢሆን እንዲህ እንዳይሉ ነው የመቃብሩ ድንጋይ መልአኩ ያንከባል መነሳቱ አለመነሳቱ በምን እናውቃለን ብለው እንዳይጠራጠሩ ለመርዳት ሰውን ለመርዳት እግዚአብሔር ምን ያህል ቸርነት እንዳደረጋስ ጥሩ ወጣ። በጣም ደግሞ የሚያስገርመው የመግነዙ ጨርቅ ደግሞ የት ውስጥ ነው የተገኘው? መቃብሩ ውስጥ። ለምን አሁንም ደግሞ መቃብሩ ከተከፈተ በኋላ ሲታጣ ተሰረቀ ቢሉት ከተሰረቀ ካልተነሳ የመግነዙ ጨርቅ ሰው ሊገኝ ይችላል? አስከሬናውን ያለ መግነዝ ጨርቅ ይወሰዳል? መልሱ ሊወስ እንዴ ሊወሰዳል። እዚያ የመግነዙ ጨርቅ ራሱ የድንጋዩ መከፈል የጠባቂዎቹ መጠበቅ የድንጋዩ መንከባለል የመግነዙ ጨርቅ እዛ መቀመጥ እነዚህ ሁሉ በግድ ሰውን ትንሣኤውን እንዲያምን ለመርዳት እግዚአብሔር ያደረጋቸው። ከዚህ ሁሉ በኋላ ደግሞ መልአኩ ራሱ ማንን እንደምትፈልጉ አውቃለሁ እርሱ እንደተናገረው በዚህ ተነስቷል። የለም አያችሁ የህሊናችሁ ጥርጣሬ ያርቃል። አሁን የለም ተነስቷል። እናንተስ የምትፈልጉት ማን እንደሆነ አውቃለሁ እርሱ እንደተናገረ ተነስቷል። አሁን ይሄ የመልአኩ ንግግር አሳማኝ ሆናል። ድንጋዩ ተናገረ፣ ጠባቂዎቹ ተናገሩ፣ መግነዙ ተናገረ። አሁን ደግሞ መልአኩ ተናገረ። አሁን ከመልአኩ በኋላ ደግሞ ራሱ የተገለጠው ጌታ ራሱ ተገለጠላት ለመግደላዊት ማርያም፣ ለሌሎቹ ሴቶች ተገለጠላት። እንደገና ለጴጥሮስና ለዮሐንስ ደግሞ ተገለጠላቸው፣ አረጋገጡ። ይሄ ሁሉ ሰምተው እነዚህ ሁለቱ አርድእት ማመን አቅቷቸው ወደ ኤማሁስ ተጓዙ። በጣም ያሳዝናል። እንግዲህ እስኪ አስቡት ማመን ምን ያህል ከባድ ነገር እንደሆነ። ሲማሩ ኖረው ህብስት አበርክቶ ሲያበላ በልተው ሙት ሲያነሳ አይተው እነዚያን ኃጥአንን ሁሉ ይቅር ሲል አይተው ይህ ሁሉ ነገር ካዩ በኋላ ይህ ሁሉ ምስክርነት ከሰሙ በኋላ ለምን ልባቸው ከማመን ዘገየ? ጌታ እንዳለው እዚሁ ላይ እንዳነበብኩላ የሚገስጻቸው ለምን ልቡናችሁ ይሄን ሁሉ ከማመን ዘገየ ብሎ። ለምንድን ነው የሰው ልብ ከማመን ቢዘገየው? ለምን ይሆን? በእውነት እግዚአብሔር ለሁላችንም የቸርነቱ ሥራ ይስራልን። መጽሐፉን አይታችሁ እንደሆነ ኢየሱስ ራሱ ቀርቦ ከነርሱ ጋር ይሄድ ነበር፣ ነገር ግን እንዳያውቁት አይናቸው ተይዞ ነበር ይላል። ምናቸው ተይዞ ነበር? አይናቸው የሆነ ሰው ሶስተኛ ሰው እንደመጣ ያነጋግሩታል። ተገልጦ ቢያዩ እግዚአብሔር እንደሆነ ማወቅ አይችልም። በመጽሐፍ ይሄ ነገር አለ። አሁን የኛንም ዘመን ስናየው ክርስቶስን ትንሣኤ አምላክነት በማመን ባንጠራጠር ብዙ ነገር ግን አይናችን ተይዟል። ምስጢራትን በመረዳት የመጽሐፍ ጥቃ የእግዚአብሔር ቸርነት ጸጋ አሁን በእኛ መካከል መኖሩ በመረዳት ግን እኛም ከማመን እጅግ የዘገየ። አሁን ብዙ ሰው እግዚአብሔር በእውነት አለ የሚልበት ዘመን አይደለም።
ለምን ከማመን ስለዘገየ ልናያችሁ የእያንዳንዳችን አይናችን ተይዟል አይናችን ተያዝ ብሎ እናየው ነበር እርሱማ ተጠራጥረን ከማመን ዘግይተን ስንሸሽ እንኳን የማይተዋል የሚከተል ስሙን እነሱ አንድ ካደረጉት ነገር የኢየሱስ ከማንሳት አልወሰኑ ነበር ለዛ ምንድነው የምትነጋገሩት ነገር እየተወለጋችሁ ስትሄዱ ነው ያሳውቃል ምንም ቢሆን በስሙ መሰብሰብ ስላልተው እግዚአብሔር አይተወን ይሄን ማመን አለብን ምንም ቢሆን እግዚአብሔር እኛን አይተወን በስሙ ተጠርተን ተጠንቀን በእርሱ ስም ተሰባስበን አይተወን ግን የአይናችን መገለጥ ያስፈልጋል ስለዚህ ነው እነዚህ ሰዎች ምንድነው የምትነጋገሩ ሲባሉ ጭራስ ለእርሱ መልሰው አንተ በዚህ በኢየሩሳሌም እንግዳ ነህ የሚል ጥያቄ ወደ ማቅረብና ወደ መከራከር የመጡት ጌታችን አንድ ባንድ አስረድቷቸዋል ወደግራችን ላይ ጌታችን ከተነሳ በኋላ 10 ጊዜ ነው የተገለጠላቸው እስከ እርገት ድረስ ስንት ጊዜ 10 ጊዜ እነዚህን ሌላ ቀን እስኪ እንቆጥራቸዋለን አሁን አራቱን እስከ አራተኛው ድረስ ቆጠርኩላችሁ አይደለም ከዚህ በኋላ ቶማስ ባለበት ተገልጦላቸዋል ቶማስ በሌለበት ተገልጦላቸዋል ከዛ ደግሞ ለሰባቱ ብቻ ተገልጦላቸዋል የሚቀጥለው ሳምንት እናስበዋለን እሱ እዚህ ማቴዎስ ወንጌል የዮሐንስ ወንጌል ምዕራፍ 21 ላይ ያለው እና በተዘጋ ቤት ውስጥ ያሉ የተገለጠላቸው አለ መጀመሪያ እነዚህን ስንደማምራቸው ከየአራቱ ወንጌል ስንደማምራቸው 10 ጊዜ ነው ይሄን ምሳሌነትና ምስጢር አለ ለዛሬ የምንነጋገረው አራተኛ ይሄ እያንዳንዱ ሂደት የእያንዳንዱ ህሊና ማሳመን ነበር ቶማስ ጎድጂን አምጣ በጎድ ያስገባው ብሎ ያስቀመጠበት መንገድ ሁሉ እጅግ አስደናቂና ደስ የሚያሰኝ ምክንያቱም በነገራችን ላይ ቶማስ ከሰዱቃውያን በትንሣኤ ሙታን ከማያምኑት ወገን ስለነበረ ጌታ አንድ ጊዜ በዝግት ተገልጦላቸዋል ያን ሰምቶ አላመነም ማለት ቸግሮት ነበር ምን ያህል ሐዋርያት እንኳን ከባድ እንደነበረ እንድናስበው ነው ታሪክ እናነሳ ከዛ በኋላ መጥቶ እጅህን አስገባ ተብሎ እጁን አስገብቶ መለኮቱ ሲያቃጥለው ጌታዬ አምላኬ ብሎ አምኖ አስተካክሎ ልጾም ነው ለሰማዕትነት የበቃው የኛንም የእያንዳንዳችን ድካም እግዚአብሔር በቸርነቱ ያርቅልን አሁን ደቀ መዛሙርቱን እነዚህ ሁለት ደቀ መዛሙርት ጌታ ወደ ኤማሁስ ተከትሎ ያደረገው ነገር ምንድነው እሱ ነው ሊገባን የሚያስፈልገው ጌታ ያደረገው እዚሁ ወንጌሉ ላይ በዝርዝር ተገልጿል አንድ ባንድ ዓለማመናቸው ነግረውታል እነርሱ እንዲያሉ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነብይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ይላል ከዛ ወረድ ብሎ ደግሞ እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር ይላል ከዛ በኋላ ደግሞ ወርደው የሴቶቹ ነገር ተናገሩ ሁሉ አስገረመ እያሉ ይሄዳሉና በሶስት አረፍተ ነገሮች ወይ በሶስት ቦታዎች ላይ ትልልቅ ድክመታቸው ተገልጧል አንደኛው በሰውና በእግዚአብሔር ብርቱ ነብይ ብለው ከነቢያት እንዳሉ ነው የቆጠሩት አንደኛ ትልቁ ድክመታቸው ሁለተኛ እኛ እስራኤልን ይቤዣሉ ተስፋ አድርገን ነበር ይላል ተስፋ አድርገን ነበር አሁን ግን ተስፋ አላቸው የላቸው አልቤዣቸው አይቤዥም ብለው ነው የሚያስቡት ተስፋቸውን አጥተዋል እላይ እምነታቸውን አጥተዋል ከታች ተስፋቸውን አጥተዋል እና ሶስተኛ ደግሞ ታች ሴቶቹን የሐዋርያቱን ነግረው አላመኑ ከነርሱ ጋር በአንድነት መኖር መታገስ አጥቷቸው ትተው ይላሉ ፍቅራቸውን ማጡ ማለት ነው ሲዘረዝሯቸው እምነት ተስፋ ሶስተኛ ምንድነው ሶስቱ ጉድለት ላይ ነበር እምነታቸው ላይ ጉድለት ነበር ተስፋቸው ላይ ጉድለት ነበር ፍቅራቸው ላይ ጉድለት ተገኘ ክርስቶስ የሞላው እነዚህ ሶስቱ ሐዋርያው ቅዱስ ጳውሎስ እነዚህ ሶስቱ ምን ይሆናሉ ጸንተው ይኖራሉ እነዚህ ያጸኑለት ሰው ከክርስቶስ ሐዋርያት ህብረት ጸንቶ መቆም አይችልም ጸንቶ መቆየት አይችልም ትልቁ ነገር እምነት
ተስፋ ፍቅር ያለ ሶስቱ ድህነት ጸጋ ክብር አይገኝ መሰረታዊ ነገሮች የሃይማኖት መሰረቶች በማመን ለሚገኘው ጽድቅ የልቡና መልካም ምላሾች እነዚህ ንፍረቶች ቨርቹስ ዋናዎቹ ናቸው ናምነት የነዚህ ሁለት አርድእት ብቻ ሳይሆን የራሱ የመግደላዊት ማርያም የሌሎች እምነት ያወደነው ያይወሬ አይነሳ ነገር ግን ይሰረቃል የሚል በጣም ፈታኝ እስካሁን ድረስ በነገራችን ላይ ቅርብ ጊዜ ገና ይወርዳል ይወለዳል የሚሉ ሰዎች በየዘመኑ የሚነግርበት ጥበብ በጣም ይገርማል። አሁን ቅርብ ጊዜ እስራኤል እንደ ሀገር ከተቋቋመች ስንት ዓመቷ ነው? 60 ዓመቷ ነው አይደለም? 60 ዓመቷ ነው። በ70 ዓመተ ምህረት ጠፋች ፈረሰች። ያው ድንጋይ በድንጋይ ላይ ሳይፈርስ አይቀርም እንዳለው ጌታ ከቤተ መቅደሱ አንስቶ እንዳለ ጠፍታ እንደ ሀገር እንኳን ለመኖር ሌሎች ወርሰዋት ኖረው አሁን የተቋቋመች አሁን ራስ በዚህ 60 ዓመት ውስጥ ያው በጥበብ መጥቀዋል። ዓለሙን የሚመሩት እነሱ ናቸው። ዩኒቨርሲቲያቸው ትልልቆች ናቸው። ልጆቻቸው በጣም የተማሩ ትልልቆች ናቸውና ከፍተኛ ጥያቄ የሆነባቸው የክርስቶስ አምላክ የእግዚአብሔር ልጅ ይመጣል የተባሉት መጥቷል አልመጣም? ታዲያ መቼ ነው የሚመጣው? ካልመጣ ምክንያቱም አልመጣም ወደፊት ይመጣል እና በቅርብ ጊዜ እንደሰማሁት እኔ በዛ አሁን እግዚአብሔር ፈቅዶ ለበዓላቸው ሄጄ ስለነበረ አንድ ጊዜ በዩኒቨርሲቲያችን ውስጥ ትልቅ ክርክር አድርገው ነበር። እጅግ ወሰን የሌለው ክርክር የክርክራቸው አንዱ ክርስቶስ መጥቷል አልመጣም የሚለው ብዙዎች ሳይንቲስቶች መጥቷል የሚለው ነው ማረጋገጫ ይገርማል። ይገርማችሁ አሁን በአርኪኦሎጂስቶች ቁፋሮ ስለ እስራኤል ከዛ በኋላ እግዚአብሔር አወቀ ነው እነሱ ያጠፋቸው። እነሱ ባያጠፋቸው ኖሮ እዛ እስራኤል ሀገር ላይ ያለ ክርስቶስ ያን ታምራት ያደረገበት ቦታ ምልክቱን ሁሉ ያጠፉት ነበር። እነሱ ለክርስትና ትልቁ ጠላቶች እነሱ ነበሩ። ከዛ በኋላ እግዚአብሔር አወቀ ግን ወዲያ አላጠፋቸው። ክርስቶስ በ34 ዓመተ ምህረት ነው አይደል ስለኛ ሞቶ አድርጎ ሄደው ከተወለደ ጀምሮ ስለሚቆጠር ከዛ በኋላ ከ34 ዓመት በኋላ ሌላ 35 ዓመት ሰጥቷቸው ወይም 36 ዓመት እስከ 70 ዓመት ድረስ ወይም ባጭሩ 40 ዓመት የንስሐ ጊዜ በቂ ጊዜ የመመለስ ጊዜ ሰጥቷቸው በእነዚህ ጊዜያት ሁሉ የአራስ እንደምታደርጉት ሐዋርያትን እያሳደዱ ቅዱስ ጴጥሮስ ታስሮ ከሞት የተረፈው ቅዱስ ያዕቆብ በእነርሱ ክስ ነው የተገደለው። ሄሮድስ እሱም ገድሎ ሲያስነሳቸው ቅዱስ ጴጥሮስ የሐዋርያት ሥራ ምዕራፍ 12 ላይ እንደተጻፈው አስረው ክርስቲያኖች እየተጨነቁ ያሉ መልአኩ በሌሊት መጥቶ ከእስር ቤት ያወጣው በዚያ ጊዜ እንኳን ሊመለሱ ሌሎቹንም ደም አፈሰሱ። ይሄ አሁን ቅድም የነገርኳችሁ እነሱ ሁሉ ደማቸውን አፈሰሱ። ስንት ነገር አደረገ። ከዛ በኋላ ፈጽሞ አጠፋቸውና እድሉን በአራተኛው ክፍለ ዘመን ላይ ቆስጠንጢኖስ መጥቶ ትልቅ መስፋፋት ያደረገ ክርስቲያኖች በዚያ የፍልስጤም ክርስቲያኖች ሲኖሩ ቆዩ። ከዛ ይሄ ክርስቶስ ታምራት ያደረገባቸው ቦታዎች ሁሉ እግዚአብሔር ባወቀ ቤተክርስቲያን ተሰራባቸው። አሁን ይሄ የኤማውስ መንገደኞች ሄደው ከጌታ ጋር ራት የበሉበት ቦታ አሁን ቤተክርስቲያን ያለበት ጠፍቶ ነበረ። በሰባተኛው ክፍለ ዘመን ፋርሶች አጥፍተውት ነበረ። በኋላ ደግሞ እነዚህ መስቀላውያን የሚባሉ ሰርተው እስካሁን ድረስ ቤተክርስቲያን አለ። ቁፋሮ አለ እዛ ጌታ ራሱ እነሱ መካከል ተገኝቶ ራት የበሉበት መንደሩ ላይ ቤቱ ራሱ ለጌታ ምክንያት አሳጥቷቸው አሁን እነዚህ ሁሉ ምልክቶች ኖረው ደግሞ ያውቆቹ ልጆች በአርኪኦሎጂ እያንዳንዱ ግኝት ሲያዩ ጌታ መጣ። መጨረሻ ላይ ዝም ብንል ይሻላል ወደሚለው እንዴት አይነት አለማስተዋል ነው። ምክንያቱም መልስ የላቸው ክርስቶስ በእውነት ነው የምነግራችሁ። አሁንም ተስፋ አለ እነግራችኋለሁ። አሁን አንድ የመጨረሻው በሚቀጥለው ጊዜ እናያለን። እነርሱ የሚያምኑበት ጊዜ ይመጣል። አሁን ከነዚህ ከተረፉ በክርስቶስ አምነው ተጠምቀው ከነርሱ እንደገና ሐዋርያት ተነስተው እንደገና ሰማዕትነት የሚቀበሉበት ጊዜ ወደፊት ይመጣል። ትንቢትም አለ፣ በመጽሐፍ ቅዱስም ትንቢትም አለ፣ ምልክቶችም አሉ። ራሱ እዚህ አዲስ ኪዳን አንዳንድ አገላለጾች ለእነሱ መነሳ ምክንያቶች ግን በማንኛውም ጊዜ በዚህ ከማመን እንዳይዘገይ ምክንያት ነስቷቸው እና ሉቃስና ቀሌዮጳ ላይ ግን እንደምናየው ሉቃስ አይደለም ቀሌዮጳና ልጁ ስምዖን ላይ እንደምናየው
ሌሎቹ ላይ እንደምናየው ወሬያቸው ግን እስከ ዛሬ ድረስ ብዙ ሰዎች በተወጣው አሁን ቢመጣ እና ጌታ ወደ ማዲያ ሲመጣ ቅዱሳን መጻሕፍትን የተረጎመላቸው ልቡናችን ይቃጠልብን አልነበረምን እስኪሉ ድረስ ያደረሳቸው እነዚህ ሶስቱን ለመመለስ ሶስቱን ሲመልስላቸው በትርጓሜ እለቱ ተመልሰው አደሩ። ለኤማሁስ መንገደኞች ምንድነው ለዚህ ያደረሳቸው? ምንድነው ለዚህ ያደረሳቸው? ለመሸሽ ያደረሳቸው መጀመሪያው የአይሁድ ወሬ ክርስቶስ አልተነሳም፣ ነገር ግን ስጋው ተሰርቋል ብለው አይሁድ ቀድሞ ያስወሩት ወሬ ነው። ይሰረቃል ብለው አስወሩ። በኋላ ሌሊት ተሰርቋል። ይሄ ወሬ የክርስቶስ ትምህርት እንኳን ደቀ መዛሙርቱ ሳይቀር እስኪያጠራጥር ድረስ የደረሰ ጠንካራ ነው። በዚህ የተነሳ እምነታቸውን፣ ተስፋቸውን፣ ፍቅራቸውን አሳጥቷቸዋል። አሁን በእኛ መካከል እምነት ምን ያህል ጠንካራ ናት? በልቡናችን ውስጥ ኦርቶዶክስ በቅዱሳን አማላጅነትና ምናለ እንዲህ ብለን ሃይማኖታችንን በሃይማኖታችን ያለው ዶግማ ልንዘረዝር እንችላለን። ግን በውስጣችን ያለው የእምነት ብርታት ምን ያህል ተስፋችንስ ምን ያህል? የኤማሁስ መንገደኞች ሌላ የቤተ ክርስቲያን ምሳሌዎች ናቸው። ራሱ ቤተ ክርስቲያን ተከተለች የምትባለው ሶስቱ ስታጣ ቤተ ክርስቲያን ማለት ህንፃው እንዳልሆነ ይገባቸዋል። ቤተ ክርስቲያን ማለት እነማን ናቸው? እኛ አሁን ብዙ ሰው ተስፋ አላጣ። እሱ እኮ ተስፋ አጣ የሚደረገው በማየት በክርስቶስ በማያምኑት በሚነዛ ወሬ። አሁን በክርስቶስ የማያምኑት አይሁድ ብቻ ነው አይደል? ብዙዎች አሉ። እዚሁ በግቢያችን ዙሪያ በምንውልበት መስሪያ ቤት በምንሰራበት የንግድ ቦታ በመረዳው ነገር የለም። እጅግ ብዙ የማያምኑ እነዚህ የሚያደርሱብን የወሬ ውዥንብር ምን ያህል ተጽዕኖ ፈጥሮብናል? እንደው ከኤማሁስ መንገደኞች በምንድነው እኛ የምንለየው? ክርስቶስ አልተነሳም፣ አያድንም፣ ሊያድንም አይችልም ብለው ባለቤታቸው አይናገሩትም። ከዚህ የተለየ እኮ ያደረጉት የለም። ውስጣቸው ለዛ ነው ከዚያች ጉባኤ ተለይተው ወጥተው ያደረጋቸው ይሄ። አሁን እኛ በአፋችን እንደዚህ ገልጠን ማናገር በልባችን ድክም ያለበት ብዙ ነገር የደከመ ተስፋ የቆረጠ ስለ ቤተ ክርስቲያን ስናነሳ፣ ስለ ሌሎች ጉዳዮች ስናነሳ እንዳትጠራጠሩ። በእውነት ነው ነገራቸው። እግዚአብሔር ከቤተ ክርስቲያን ተለይቶ አያውቅም፣ አይለይም። አንዳንድ ጊዜ በክፉ አድራጊዎች ምክንያት እንደዚህ እንደርሳለን። አንዳንድ ክፉ አድራጊ መቼም አይጠፋም ከቤተክርስቲያን ካህንም የሆነ መምህርም የሆነ ዘማሪም የሆነ አይጠፋም። አንድ ጊዜ በ12ኛው ክፍለ ዘመን የነበረ አንድ የእስክንድርያ ፓትርያርክ ራሱ ፓትርያርኩ የተፈተነበት አንድ ሁኔታ ነበር። ፓትርያርኩ ቅዱስ ነው፣ በጣም ንጹህ ሰው። ግን በምን ተፈተነ? እሱ ፓትርያርኩ መንበረ ፓትርያርኩ ላይ ከሚያገለግሉ ካህናት አንዱ ካህን እጅግ ክፉ፣ በጣም ጠጭ፣ ሰካራም፣ ዋሾ፣ ጧት የተናገረውን ለማታ የማይደግ እጅግ ብዙ ነገር የሚሰራ እና ፓትርያርኩ ምን ብሎ ተፈተነ? ተመልከቱ። ፓትርያርኩ ስንት ነገር የሚያደርገው ፓትርያርኩ ምን ብሎ ተፈተነ? አሁን ይሄ ቄስ ቀድሶ የሚያቀርባቸው ምዕመናን ይጸድቃሉ? ፈተና እንዴት እንደሚመጣ የእሱ ትምህርት አሁን ምዕመናንን ይጠቅማል? ምንድነው ይሄ ሰው? ከክህነቱ ልሻረው ምን ባደርግ ይሻለኛል ያለ ይፈተናል። አሁን እግዚአብሔር ጻድቅ ስለሆነ ያ ፓትርያርክ እኛን ለመርዳት ይመስለኛል ያ ፈተና በስንክሳር ላይ ተጽፏል። በነገራችን ላይ በቤተክርስቲያናችን ስንክሳር መጽሐፍ ላይ አለ የታሪክ እና እንዲህ ያለ በድርጊቱ ሁሉ እንትን ይላል። በጣም ጻድቅና ታጋሽ ስለሆነ ደግሞ ሊከለክለውና አንዳች ነገር ሊያደርግበት አይደለም። ግን ቤተክርስቲያን ገብቶ እሱ ቆሞ በቤተ መቅደሱ ያ ካህን ሲያገለግል ሲያየው ደስታ ይሰማል። በቃ ይጨንቀዋል፣ ይጠበባል። እና አንድ ቀን ፓትርያርኩ ቀድሞ ገብቶ መቅደሱ ውስጥ ቆሞ ተረኛውን የሚቀድሰው ማን ነው ሲል ያ ካህን ነው አሉት። ከዛ ካህኑ አልመጣም። ወደ ውጭ ሲመለከት ያ ካህን ሲመጣ አየው። ያ ክፉ ካህን እና ህሊናው ይታወቃል። አሁን እሱ ቀድሶ እያለ እየታወቀ እየተፈተነ ሳለ እግዚአብሔር ገለጠለት። ሲያየው ያ ካህን ከውጭ ሲመጣ ከቅጽረ ቤተክርስቲያን ውጭ ልክ ብዙ አጋንንት በዚያ ካህን ላይ እንደ ንብ ወይም እንደ ዝንብ ውር እያሉ
ሐሰት የሚያስናግሩት ኃጢአት የሚያሰሩት አመፀኛ ያደረጉት ሰካራም ያደረጉት እነዚህ አመናፍስ ልክ እንደንም በላዩ ላይ ይዞራሉ ይሽከረከራሉ እነዚህ አሲያይ ደግሞ የበለጠ ደነገጠ እነዚህ ሁሉ አጋንንት ተሰፍረውበት ነው የአገልግሎት የሚፈጽም እያለ እየተደነቀ ሲያይ ልክ ካህኑ በእስራኤል ቤተክርስቲያን ላይ ሲደርስ የእግዚአብሔር መልአክ ተገለጠና ከካህኑ ላይ እንደንም ውር ያሉትን አጋንንት በሰይፍ ሲያባርራቸው ደስ ከዛ ካህኑ ወደ ቤተክርስቲያን ሲገባ ነፃ ሆኖ ገባ ቀደሰ ብሎ ያያል አቆረበ ክብሩን ሁሉ አየ ካየ በኋላ ብሎ ጸጥ ብሎ ይከራከራል የሚሆነው ታምር ሁሉ እግዚአብሔር እየገለጠለት የህሊናው ፈተና እያራቀለት ስለሆነ ሲከታተል ቀድሶ አቁሞ ጨርሶ ሲወጣ ይከታተላል ልክ ወጥቶ ያካል ቀድሶ ወጥቶ መልአኩ ሲገባ በሰይፍ አጋንንቱን በነበልባላዊ ብርሃናዊ ሰይፍ ያባረረበት ቦታ ላይ ሲደርስ ልክ ከዚያ ሲያ እነዛው አጋንንት መጡና ካሉ ወሮት ይዘው ሲሄዱ አየ ምንድነው የተረዳው ሄፓታን አገልግሎቱ ከሰውየው ክፋት ኃጢአት በደል እንዲጠበቅ እግዚአብሔር የሚያደርግ መሆኑን ገለጸ እየተከታተላችሁ አይደል አገልግሎቱ የማን ነው ሁልጊዜ ብዙ ሰው በሆነ በሚያውቀው ሰው ክፋት ምክንያት ተስፋ ለመቁረጥ ይነሳል እና የራሳችን የተሳሳተ ግምት ይሰጣል የኤማው ሰዎች የገጠማቸው አንዱ ነው ከወሬው ተነስተው ከውይይቱ ተነስተው ተስፋ ወደ መቁረጥ ሄዱ በእምነት ወደ መርከት ሄዱ ከፍርቅ ወደ መቁረጥ ከወንድሞቻቸው ህብረት ወደ መለየት ሄዱ ሲያንዝር ጊዜ ከዚህ ህብረት እንለያለን ተስፋ እንድትቆርጥ አይፈልግም በእምነታችን ጥርጥር ሊኖር አይፈልግም ያን ጊዜ እግዚአብሔር በረከቱ ለኛ ይሰጣል እና ያራቀው ደግሞ ይሄን ያራቀው በቃል እግዚአብሔር በጣም ደስ የሚለው ነገር ነው አሁን እኛ እነዚህ ፈተናዎች ከነዚህ ሁለት ደቀ መዛሙርት የተሻለነ አይገጥሙን ብለን አንመካ በማንኛውም ጊዜ ማንኛችንም ይገጥማል የእግዚአብሔር ቃል ሳናስታጉል የምንሰማ ከሆነ ግን ቀስ በቀስ ፈተናዎቻችን ሁሉ ልክ እንደ ላበት ከሰውነታችን ላበት ቆሻሻ እንደሚወጣ ቀስ በቀስ እየወጣ አሁን ፀሐይ ሲመታ ነው ላብ የሚወጣው ከሰውነታችን አይደል ፀሐይ ክርስቶስን ሲሞቀን ቆሻሻችን አለማመናችን ተስፋ መቁረጣችን ጥርጥራችን ድክመታችን ሁሉ ቀስ እያለ ከሰውነታችን ይወጣል አይገርምም ልክ ላብን ያህል ቆሻሻ ከሰውነት ሲወጣ ሰውነትን እንደማይጎዳ ልክ እንዲሁ ፀሐይ ክርስቶስን በቃል እግዚአብሔር የሚሰማ ሰው ቃል እግዚአብሔር ትርጓሜ የሚሰማ ሰው የሚያደርግ የሚጸልይ ሰው ደግሞ ከውስጥ ያለው የአለማመን የመጠራጠር ተስፋ መቁረጥ የፍቅር ማጣት በሽታ ቀስ እያለ ይወጣ እየተነነ በእውነት እግዚአብሔር እንደዚህ አድርጎ አውጥቶ ይጣለልን ከኛም ከወገኖቻችን የተወደዳችሁ እግዚአብሔር ቤተሰቦች በዓለ ትንሣኤው ወቅቱ የክርስቶስን ትንሣኤ አስረግጠን የምንሰብክበት እሱ ራሱ ደግሞ በመገለጥ ያረጋገጠበት ለምንድነው ደግሞ 10 ጊዜ ተገለጠ የምንለው ምክንያቱም ከትንሣኤው በፊት ያለው የክርስቶስ ሰውነትና ከትንሣኤው በኋላ ያለው የክርስቶስ ሰውነት ውላጤ ባይኖርበት የተለየ ምስጢር ግን አለ ከትንሣኤው በፊት እንደኛ እንደማንኛችንም ሲደግም ሲያንቀላፋ ሲራ ሲጠማ ደግሞ ተኛ ተብሎ ሲቀሰቀስ እናያለን አይደል ከትንሣኤ በኋላ ይሄ ምክንያቱም እኛ ራሱ ከትንሣኤ በኋላ እንዲህ ነው ከትንሣኤ ዘጓይ በኋላ መራ መጠማት መከር ወፈር መቅጠን እንዲህ ማለት የለም ለዚህ ነው ክርስቶስ ከትንሣኤው በኋላ ከትንሣኤው በፊት እንደዚህ ሆነ ተኛ እንዲህ የሚለው ነገር በ40 ቀን ውስጥ አታይ እየገባ ነው አይደል ለዚህ ምንድነው የሚያደርገው ግን 40 ቀን የተቀመጠበት ምክንያት አንደኛው የኛን እምነት ማረጋገጥ ትንሣኤው አማናዊ አንዳንዱ የጠፋ ስጋው ከመለኮቱ የተለየው ምናምን ይመስለው ነበር እንደዚህ ብለው ያስተማሩ ነበሩ እንደዛ የሚያስቡ እስካሁን ድረስ አለ ታያላችሁ የቁርአን ራሱ የሚለው እኮ ይሄ አምስተኛው ስድስተኛው ክፍለ ዘመን አረቢያ ምድር የነበሩ መናፍቃን በሙሉ ትምህርታቸው ነው መጽሐፍ አለ የያያለ በ40 ቀን ጊዜ ውስጥ ደግሞ ያረጋገጠ በትንሣኤው ለማመን የዘገዩ ናቸው ወደ ተለያየ እምነት መፍጠሪያ የትንሣኤው ነገር ጠንቅቀን ከእያንዳንዱ የወንጌል ትምህርት መማር ማስተማር መረዳት ይገባል ልክ እነዚህ
ይገርማል ደግሞ ጌታ እኮ የተናገረው ምንድነው ከኦሪትና ከነቢያት እያንዳንዱ ምን ማለት ነው በሌላ ቋንቋ ኦሪትና ነቢያት የሚናገሩ ስለማን ነው ማለት ነው ንገሩኝ ስለማን ነው የሚናገሩ ማለት ነው ስለ ክርስቶስ ነው ትርጓሜ ነው ያገባ ምስጢሩ ነው ያገባ እያንዳንዱ የኦሪት የነቢያት ክፍል የምትመሰክረው የክርስቶስን የባህሪ አምላክነት ሞት ትንሣኤ እርገት ያገኝሳል ይሄ ወንጌል የሚያረጋግጠው ብቻ ራሱ ኦሪት ነቢያት የተጻፉበትን ዋና ዓላማ እያንዳንዱ ኦሪት በነቢያት የተጻፈችውልና በሰሙነ ሕማማት በተለይ የስቅለት ዕለት ግብረ ሕማማት ተሰጥታችሁ እንደሆነ ግብረ ሕማማቱ ብዙ ትርጓሜ የኦሪት በተለይ የያዕቆብ ዘስሩግ የተባለ ሊቅ አሁን የነ ይስሐቅን የነ አብርሃምን የነ ያዕቆብን የእስራኤልን የነ ዮሴፍ እያንዳንዱ የክርስቶስ የትንሣኤ ምሳሌ ሆነ ያ በኦሪት ሲተረጎም ያው ዳኛ ልንሰማው የሚያስፈልገን ይሄ ነገሮች ያው ቤተክርስቲያን ክርስቶስ ድካም ካለ በሶስቱም ቅድም በዘረዘርኳቸው ከኛ ያረቃል የሚያረቀው ግን በትርጓሜ መጽሐፍት ነው ስለዚህ ወደ ቤተክርስቲያን መምጣት ሊቃውንቱን መጠየቅ መማር የመጽሐፍት ምስጢር መረዳት ትልቁ ከሶስቱ ሀብታት እንዳንለይ የሚጠብቀን ከእምነት ከተስፋ ከፍቅር በእነዚህ የሚጠብቀን የቅዱሳት መጽሐፍ ትርጓሜው መስማት ያስፈልጋል ክርስቶስ የሚያረጋግጥልን ነው እነሱ ምንድነው ያሉ መጽሐፍ ሲተረጉምን ልባችን ምን ይሆን ነበር ነው ያለው ይቃጠልብን በእውነት በኃጢአት ከመቃጠል በሌላ ነገር ልቦናችን ከማዛልና ከመቃጠል በፍቅር እግዚአብሔር በፍቅር ትርጓሜ መጽሐፍ እንድንቃጠል እግዚአብሔር ይርዳል ያን ጊዜ የመንፈስ ቅዱስ እሳት በሰውነታችን ይነዳል ያን ጊዜ የኃጢአት ቆሻሻ ሁሉ ያቃጥላል ያን ጊዜ የበጎ ስራችን ይበራል የመንፈስ ቅዱስ እሳት ይከታተላል ትርጓሜ መጽሐፍት የሚሰሙ ሰዎች እነዚህ ሰዎች ከእምነት ጉድለት ወደ ምልአት ይመጣሉ ከተስፋ መቁረጥ ወደ ተስፋ ይመጣሉ ከፍቅር ጉድለት ወደ ፍቅር ይመጣሉ እንጀራው ባርኮ ሰጣቸው ይላሉ በእኛ ሊቃውንት በሌሎች ሊቃውንት እንኳን ይሄ የሥጋው ደግሞ ምሳሌ ነው የሥጋው ደግሞ ለውጦ ሰጥቷቸዋል ከዛ በኋላ ነው አይናቸው የተገለጠ አብሯቸው የዋለው ሰው ክርስቶስ ነው ያወቁት ከዛ በኋላ እንደዚህ ስንደግም መጽሐፍትን ከሰማን በኋላ ዓለማመናችንን ተጸጽተንበት ወደ ማመን ከገባን በኋላ ሥጋው ደግሞ መቀበል ተገቢ ሥጋው ደግሞ አይናችን ይገልጣል የእምነት አይናችን ይገለጥ የህሊና አይናችን የልቡና አይናችን እንዲበራ በእርግጥ ክርስቶስን እንድናው በጣም ይገርማቸዋል እነዚህ ሰዎች ሐዋርያት ሄደው እንደ ሴቶቹ እንደነገሯቸው ሆነው ነገሩ ብለው ነበር የሸሹ በኋላ ግን ሄደው ለ11 አገኟቸውና ለ11 ምን አሏቸው ይላል ለ11 ተገልጦላቸው የነበረ ነው ነገሯቸው እነዚህ ደግሞ ሲመሰክሩ ማለት ጌታ በእውነት ተነስቷል ለስምዖን ታይቷል እያሉ በአንድነት ተሰብስበው አገኟቸው ካሉ እነርሱ በመንገድ የሆነው እንጀራውን በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው ስለዚህ አሁን የትንሣኤው ምን መሆን ጀመሩ ምስክሮች መሆን ጀመሩ ትንሣኤው ተጠራጥረው ሄዱ የትንሣኤው ምስክሮች ሆነው ተመለሱ እምነት ተስፋ ፍቅር አጥተው ሄዱ እምነት ተስፋ ፍቅር ገንዘብ አድርገው ተመለሱ ከኢየሩሳሌም ወጡ ወደ ኢየሩሳሌም ገቡ ከኢየሩሳሌም ቤተክርስቲያን የወጡ ወገኖቻችን ሁሉ ወደ ኢየሩሳሌም ቤተክርስቲያን ክርስቶስ በቸርነቱ ይመልስልን እነዚህ ነገሮች አይተን እነሱ የትንሣኤው ምስክሮች እንደሆኑ እኛም የትንሣኤው ምስክሮች ሆነን በክርስቶስ ትንሣኤ ያላመኑትን ለማሳመን ያብቃ የዛሬ 14 ዓመት መስለኛል አሁን ስንት ነው በፈረንጆች 2012 ነው አይደል 2012 ማለት የዛሬ 22 ዓመት የዛሬ 22 ዓመት በፈረንጆች 1990 አንድ ታሪክ ተፈጽሟል በምድራችን ላይ በጣም የሚገርም ታሪክ በዛ ጊዜ ብዙዎቻችን 12 ላንሰማው እንችላለን ይሄ የፊንላንድ ከራሺያ የተገነጠለች ሀገር ነች እና ፊንላንድ እና ራሺያ ኖርዝ ፖል ጫፍ ላይ ነው ያሉት መቼም የነሱ ጂኦግራፊ በጣም አስቸጋሪ ነው የእንቁላል ቅርጽ የምትመስለው የመጨረሻው ጫፏ ላይ ነው ያሉት እና እዚያው ፊንላንድ የያዘችው ቦታ ላይ በዛ አመት አርኪኦሎጂስቶች ጂኦሎጂስቶች የማዕድን ፍለጋ ያፖሉ አካባቢ ከፍተኛ የማዕድን የነዳጅ ክምችት ያለበት ስለሚባል ከፍተኛ ፍለጋ ነበርና ያ አመት ማለት ደግሞ
ሶቪየት ህብረትም ራሷ በዚህ በሶሻሊስት ከፍተኛ ደረጃ የደረሰችበት ዘመንና እግዚአብሔር በጣም የተካለበት በዛ አካባቢ ከፍተኛ ሁኔታ የደረሱበት ነበር እና ምንድነው በጣም የሚገርመው ታሪክ እኔ ካንዲ አርኪኦሎጂ መጽሔት ያነበብኩት ነው መነግራችሁ ጂኦሎጂስቶቹ በጣም በማይጠበቅ ርቀት መሬትን ድሪል ያረጉ እየበሱ እንዲሁ ምንም ግኝት ሳያገኙ ረጅም ርቀት ተጓዙ እና በእንደዚህ አይነት ምርምር ወቅት ከመሬት እጅግ ርቀት ስለሚሰጥሙ በመሬት ላይ መደፈን ምን እንዳይቀር በጣም የተለዩ በጣም እጅግ ሴንሲቲቭ የሆኑ ከመሬት በላይ ያለው ሁሉ የሚያሰሙ እንትኖች ማይክሮፎኖች ጆሮአቸው ላይ ያደርጉና ያደምጣሉ ምን እየሆነ እንዳለ የመሬት መንቀጥቀጥ ቢነሳ እነዚህ ቴስት የሚያደርጉ በጣም የተራቀቁና ትንሽ ድምጾችን ከርቀት የሚያሰሙት ማይክሮፎን እና ድንገት ይላል አንዱ ሳይንቲስት ሪፖርት እንዳደረገው ድንገት እንዲያ ያሉ ሄደው ከብዙ ርቀት በኋላ ልክ አሁን ይሄን ነገር ከዚህ ብንመሳው ከሆነች ሴንቲሜትር በኋላ ክፍት ቦታ ያገኛል አይደለም እንደዛ ክፍት ሆነ ቀዳዳ ሆነ የመሬት ውስጥ ክፍት ለቆላል ውስጥ ክፍት እንዳለው ማለት ነው አስኳሉ ቢወጣ እንደዛ ክፍት ነው የሚሆነው እንደዛ ሆነ በጣም አስደናቂው ነገር በዛ ቀዳዳ ከፍተኛ ሙቀት መጣ እና ሙቀቱ ሲለቁት 1100 ዲግሪ ሴንቲግሬድ ነበር መቋቋማቸው በጣም ደረገጠ በጣም ሲደነግጡ ትልቅ የመሬት መንቀጥቀጥና መጥፋት ሊከሰት ነው ብለው እንደዛ በጣም ሴንሲቲቭ የሆኑ ማይክሮፎኖቹ አንስተው ማድመጥ ጀመሩ ሲሰሙ በጣም ደረገጡ ነገር ለምን ደረገጡ የሰው ድምጽ ጩኸት ለቅሶ ዋይታ ለማመን አቃተና እና እነሱ ምንድነው ያሰቡት ሲኦል ምድር ውስጥ ነች ማለት ነው ሲኦል ጫፍ ላይ ደርሰናል ልክ ሲቀደው ሲኦል ላይ ደረሰ ማለት ነው አይሆንም ማለት ነው ቢሆንም ይችላል ወላጆች ሲኦል እኮ የመሬት አካል ነች ታውቃላችሁ አይደል ከአምስቱ ዓለማት መሬት አለ እነዚህ በጣም ብዙ የሳይንቲስቶች ጉዳይ ዓለም የመጣው ሳይንስ ደረገጠ ሙቀቱ ሊቋቋምታችሁ ከዛ ብዙ አይነት የስቃይ ድምጽ የብዙ ሰው ድምጽ በጣም ብዙ ሳይንቲስቶች ወዲያው ከዛ ወጥተው በዛው መውጣት ስለሚችሉ ስራቸውን አንድ ያቋርጡና ይሄን ለዓለም ዜና ነገሩ ያኔ ራሽያ በፊንላንድ ላይ አንድ ነገር እንዳታደርግ ተብሎ ምስጢሩ እንዳይወጣ ከፍተኛ መከራከር ተደረገበት ህሊናው መቋቋም ያቃተው አንድ ሳይንቲስት ነው ያጋለጠ ወዲያው ብዙ ጆርናሎች ላይ ወጣ በአንዳንድ ሚዲያዎች ላይ ተነገረ በዚያ ጊዜ ብቻ ብዙ ሳይንቲስቶች የእግዚአብሔር ልባዎች አብረው ይላል በዚህ ምክንያት ይሄ ያረሳውላችሁ ለምን እግዚአብሔር እነዚያ ሁሉ ሰዎች በዛ መንገዳቸው ሁሉ ለመርዳት የሚያደርገው ቸርነት ይገርመኛል ብዙ ዓለማት የሚኖሩ ሰዎች እግዚአብሔር የሚባል ትንሣኤ ሲሆን ሞት ኩነኔ የለም ራሱ ሲሆን ጋር አድርሷቸው መለሳቸው እና ሳይንቲስት ምንድነው ያለው ልናምን የምንችለው ጆሮአችን ነው በቃ ምንም ማለት አይደለም ሰምተናል የብዙ ህዝብ ስቃይ ሰምተናል ሙቀቱ በምንም መንገድ ልንቆጣጠረው የማንችል ሰው ሊኖር በእነሱ ብዙ ተከራክረው ነው ጫፋ በድሪሉ በቀዳዳ ነው 1100 ዲግሪ አያችሁ የእግዚአብሔር ስራ በየትኛው መንገድ ሰዎችን ለማሳመን ምን አይነት ቸርነት እንደሚያደርግ ይደንቃል እና ይሄ ታሪክ እንኳን ብዙዎቹ የክርስቶስ ትንሣኤ አሳብ ትንሣኤ ሞት ህይወት እንዳለ አሳብ ወገኖች እኛ አሁን ያለው ዓለማዊ ፍልስፍና ህይወት ኑሮ ብዙ ሰዎችን አዳንሰው ሃይማኖት በምን ይለካል በጎረቤቱ ባለ አንድ ሰው ይለካል ይገሊ ይያረግ ምን ሆነ መስዮና የሚሰለፍ ሰው በእነዚህ አትለፉት ሃይማኖት መለካት ያለበት በቅዱሳት መጻሕፍት እግዚአብሔር የትኛው ቦታ ላይ ብዙ ተአምራትን አድርጎ አሳይቷል እነዚህ ሁሉ በመጽሐፍ ቅዱስ ላይ ያሉና ሰዎች እንኳን ምክንያት የሚከለክሉ ታላላቅ ምስጢሮች ናቸው ወገኖቼ በትንሣኤው ሰዎችን አሳምነን እኛ እንደነዚህ ሰዎች መልሰን የትንሣኤው ምስጢሮች ሆነን በመንግስተ ሰማያት ስለኔ ምስክር ይሆናል የመሰክርለታለሁ ያለው ጌታ ለኛ ለራሱ ምስክር ሆኖልን በቀኝ ከሚቆሙት ወገን ያርቃል ወስብሐት ለእግዚአብሔር